በጦርነት ምክንያት ልጆቻቸውን የቀበሩ አንጀታቸው ውስጥ ድንጋይ ከተው የሚያለቅሱ ስንቶች ይሆኑ? ጧሪ ቀባሪ ያጡ ስንቶች ይሆኑ? ስንቶቹ ሐዘን፣ ዋይታ፣ ስቃይ ምንም ባላረጉበት ግፍ የሚሰራባቸው ደጋግ እግዚአብሔር ሰዎች ስንት ይሆኑ? ስንት ይሆኑ? እግዚአብሔር ይወቅ። እኔ በመናገርበት ቅጽበት የት ቦታ አንድ መነኩሴት ድፍት ብሎ ይሆን? እግዚአብሔር ይወቀው። ስንት ይሆኑ? ሐዘን፣ ስቃይ የክርስቲያን ሕይወት የነሱን ሕይወት የሚያረግ ነው። ከሚያዝኑ ጋር የሚያዝን፣ ከሚያለቅሱት ጋር የሚያለቅስ፣ ከሚተክሱት ጋር የሚተክዝ፣ ከሚታመሙት ጋር የሚታመም የምራት ታሳመም እቺ አለባት። አኗኗራን እኮ ላሳያችሁ እኮ ብዬ ነው። ምናልባት ከጓጓን ብዬ እኮ ነው ወገኖቼ። በዚያ የሚኖር ታመም ያለው ኃይል የሚል ህመም የሚባል የሌለባት እና አልዓዛር ሄደው ያረፉባት አትደንቅም እቺ ከተማ? ታዲያችን ከተማ ትናፍቋት? እዚህ እየታመምን እንኑር ነው የምትሉ? እዚህ ኦክሲጅን እየተሰካልን ግሉኮስ እየወሰድን እንዴ? ተው እንጂ ሌላ የማንታመምባት ከተማማ አለች ወገኖቼ። እውነት እንነጋገር ከተባለ እቺ ዓለም ሴራ ሼር የሚደረግባት ዓለም ናት። ፍቅር ሼር የሚደረግባት ዓለም አይደለችም። ታውቃላችሁ? በየዕለቱ የሚጎነጎንባት፣ ጸብ የሚፈጠርባት። እውነት እንነጋገር ከተባለ አፍሬያችሁ ነው እንጂ ማን ያልተጣላ እዚህ አለ? ልዘርዝረው ምን ያረጋል? ማን ጥርስ ያልተናከሳል? እኛን እንኳን ተመልከቱ፣ ሌላውን ተውት። ልንፋቀር የሚገባው እኛ እንኳን እስኪ ተመልከቱት። ጦር አውርድ እያልን አይደለ? ሰላም የታጣባት ዓለም እኮ ናት ወዳጆቼ። ምናልባት ካልጨከነብን በቀር ስሙን የማልጠራው ሰውዬ ቢነካው ዓለምን ሊያጠፋት የሚችል መሳሪያ እጁ ላይ ታጥቋል። ታዲያችን ከተማ ነው ካልኖርንባት ብላችሁ እግዚአብሔርን ያህል ጌታ አይተዋችሁት? በታላላቅ ወንጀሎችና ደስ በማይሉ ነውሮች ውስጥ የገባችሁት፣ እግዚአብሔር አያዋጣንም ብላችሁ ጀርባ የሰጣችሁት ቺን ዓለም ደስማት እንጂ በጣም ጸዋ የረዘመ ፍቅሯ ያጠረ ተጨባበጡ ሲባባሉ ተጨማምቀው ተቃቀፉ ሲባል ተናንቀው አየናቸው። ታዲያ ይህንን ነው ካልኖርንበት የምትሉኝ? ተው እንጂ እኔ ሌላ ከተማ ላሳያችሁ። በዚህ የምትኖር ከተማ የለችንም። በዚህ ርዕስ ጥቂት ደቂቃዎች አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን። ይህች የዕብራውያን መልእክት ሐዋርያው ቅዱስ ጳውሎስ ከይሁዲ እምነት ወደ ክርስትና ለገቡ አዳዲስ አማኞች፣ አዳዲስ ክርስቲያኖች የላካት መልእክት ነች። የመልእክቲቱ የመጻፏ ምክንያት እነዚህ ክርስቲያኖች ከብሉይ ኪዳን ወደ ሐዲስ ኪዳን፣ ከኦሪት ወደ ወንጌል፣ ከግዝረት ወደ ጥምቀት የመጡ አዳዲስ አማኞች ናቸው። ከይሁዲ እምነት ወጥተው ወደ ክርስትና የገቡ አዳዲስ ክርስቲያኖች ናቸው እና ምን ገጠማቸው? እንዴት የይሁዲን እምነት ትታችሁ እንዴት ክርስቲያን ትሆናላችሁ ብለው ወገኖቻቸው አስጨነቋቸው። በዋሉበት አላሳድር፣ ባደሩበት አላስውል አሏቸው። ወደ ሐዲሲቱ ሕገ ወንጌል በመምጣታቸው ምክንያት ከምኩራብ አባረሯቸው፣ ከማህበራዊ ሕይወት አገለሏቸው፣ ሽታቸውን እንኳን ጠሉባቸው፣ ጽኑ መከራ ደረሰባቸው። በዚህ ምክንያት ምን ተሰማቸው? ክርስቲያን በመሆናችን እግዚአብሔርን ለማምለክ ወደ አዲሲቱ ሃይማኖት በመምጣታችን እንዴት ይሄ ሁሉ መከራ ይደርስብናል ብለው
ወደ ኋላ ማፈግፈግ ጀመሩ። ካመኑት እምነት፣ ከሚመላለሱበት ሕይወት፣ ከደረሱበት ማይረግ፣ ከጣፈጠችው የክርስትና ሕይወት ወደ ኋላ ማፈግፈግ ጀመሩ። እንደው መከራውም ይብዛ፣ ስቃዩም ይብዛ፣ መባረሩም ይብዛ፣ እንግልቱም ይብዛ፣ መሰደዱም ይብዛ፣ ግን አንድ ተስፋ አለን ብለው ያምኑ ነበር። ያ ተስፋቸው ምን ነበር? ክርስቶስ ቶሎ መጥቶ ይወስደንና ይህን መከራ እንገላገል የለ ብለው ተስፋ አድርገው ነበር። ቢጠብቁ ክርስቶስም ቶሎ አልመጣ አላቸው እና ምን ተሰማቸው? መከራውም በዛ፣ ተስፋ ያደረግነውም ክርስቶስም ሊቀር ነው መሰለኝ ዘገየ። ታዲያ ምን እናድርግ አሉና ክርስትናን እየተዉ ትተዋት ወደ መጧት ሃይማኖት፣ ወደ ይሁዲ እምነት መመለስ ጀመሩ። ወደ ኋላ ማፈግፈግ ጀመሩ እና ቅዱስ ጳውሎስ ይቺን ደገኛይቱን የዕብራውያንን መልእክት የጻፈላቸው ሊያበረታታቸው ፈልጎ ነው እና ምን አላቸው? እኛ ግን ሊድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉቱ አይደለንም ብሎ ቅጩን ነገራቸው። እንደውም ምን አላቸው? ሊቀር ነው መሰለኝ ዘገየ ብለው አስበው የለ ክርስቶስን ሊመጣ ያለውም ይመጣል አይዘገይም ብሎ ፍርጥ አድርጎ ክርስቶስም እንደሚመጣ ነገራቸው እና ግን ማጽናኛ የሚሆኑ ኃይለ ቃላት ደግሞ ሰጣቸው። ከነዛ የማጽናኛ ቃላት አንዱ ተው እንጂ በዚህ የምትኖር እኮ ከተማ የለችንም፣ ትመጣ ዘንድ ያለችውን ከተማ እንፈልጋለን አለና ይህቺን ተስፋ ሲያጡ ሁሉንም ነገር እንዳጡ እንዳይቆጥሩ፣ ከማህበራዊ ሕይወት ሲገለሉ ብቻቸውን የቀሩ እንዳይመስላቸው፣ ይህቺ ዓለም ስትጎድልባቸው ብዙ ነገር እንደጎደለባቸው አስበው ተስፋ እንዳይቆርጡ ተስፋቸውን ወደ ሰማይ ሳበው። ምን ብሎ? በዚህ የምትኖር ከተማ የለችንም አላቸው። ይልቁኑ ትመጣ ዘንድ ያላትን ከተማ እንናፍቃለን አላቸው። ይሄ ምድር አይደል ተስፋ አስቆርጧቸው የነበረው? ስለዚህ ከዚህ ምድር በላይ ወደ ሰማይ ወደ ዘላለም ሕይወት ሳባቸው። በዚህ የምትኖርማ ከተማ የለችንም አላቸው። እቺን ነው ርዕስ አድርጌ ወሰድኳት። እስኪ የኔና የናንተን ከተማ ባሳያችሁ፣ በዚች ከተማ ተስፋ አትቆርጡ ይሆን? እቺን ዓለም በማጣታችሁ ምናልባት የተለያየ ነገር ስለጎደለባችሁ ከምትመላለሱበት መንፈሳዊ ሕይወት ከደረሳችሁበት ማይረግ ወደ ኋላ ታፈገፍጉ ይሆን? የተዘጋጀችልንን ከተማ አድራሻ ባስጎበኛችሁ መልካም አይደለም? ትንሽ ላስጎብኛችሁ። በዚህ የምትኖር ከተማ የለችንም። እቺ ዓለም እቺ ከተማ ምላት ዓለምን ነው። ቅዱስ ጳውሎስም የገለጸው እንደዚያ ነው። ጨለማ እየሆነች ነው። የጨለማው ዓለም ገዢ ዲያብሎስ እያያዛት ይመስላል። መጽሐፍ ቅዱስ ዓለም በክፉ እንደተያዘች እናውቃለን ይላል። ዲያብሎስንም የጨለማው ገዢ ብሎ ይገልጸዋል። ክፋት እያጨለማት፣ ፍቅር እያጣች እየጨለመች፣ ደስታ እያጣች እየጨለመች ነው። ለስሙ ያጋጊጧታል፣ ለስሙ ስማርት ሲቲ ያረጓታል እንጂ እቺን ዓለም እውነት እንነጋገር ከተባለ ለመጨለም እያዘቀዘቀች ነው። በቅርቡ እንኳን አንድ ትልቅ ዓለም አቀፍ የሳይንቲስቶች ማህበር እኩለ ሌሊት ላይ ልንደርስ ጥቂት ሰከንዶች ቀርቷል ብሎ አውጀዋል። ዓለም እየጨለመች ነው። በመኃልየ ዘሰሎሞን ላይ እንዳለችው ሴት ትመስላለች እቺ ዓለም። ፀሐይ መልኬን አክስሎታልና አትዩኝ እንደምትለው
እንደዛች ሙሽሪት ይቺን ዓለም ጥላቻ አክስሏታል። ይቺን ዓለም ፍቅር ማጣት አክስሏታል። ይቺን ዓለም ደስተኛ ለመሆን አክስሏታል። ይቺን ዓለም ብለው ደስታ ስላጡ ፍቅር ስላጡ ጨለማ ሆኖባቸዋል። የተወደዳችሁ ክርስቲያኖች ታዲያችን የጨለማ ዓለም ሰው አጣው ብሎ ሕይወቱን ሊያጨልም ይገባል? እኔ ሌላ ከተማ ላሳያችሁ። ትልቅ ሊቅ ስላሉ ከኋላዬ ወደ እሳቸው መግቢያ እንዲሆን እንደ ስታርተር ቁጠሩት። ይሄንን እኔና የእናንተን ከተማ ላስጎብኛችሁ። እግዚአብሔር ያዘጋጀልን በደሙ መፍሰስ በስጋው መቆረስ የመሰረተልን ሌላ ከተማ አለች። እሷ ከተማ ምንድናት? የብርሃን ከተማ ናት ወገኖች። የብርሃን ከተማ አለች። እቺ የጨለማ ዓለም ናት ብያችኋለሁ። በክፉ ጨለማ በክፉ ዲያብሎስ ስለተያዘች የኔና የናንተ እውነተኛን ከተማ ግን ላስጎብኛችሁ። የብርሃን ከተማ አለች። የብርሃን ድንኳን የሚተከልባት፣ የብርሃን ሿሿት የሚሰማባት፣ የብርሃን ምንጣፍ የሚዘረጋባት፣ ብርሃን ጎርፎ ነው የሚወርድባት፣ ብርሃናውያን የሚወርሷት፣ ጻድቃን እንደ ከዋክብት የሚደምቁባት የብርሃን ከተማ ተዘጋጅታልናለች። መጽሐፍ ቅዱስ እንዲህ ይላል፣ ፀሐይና ጨረቃ ሊያበሩላት አያስፈልጋትም ይላል። ለብርሃኗ ፀሐይ ለሌሊቷም ጨረቃ የማያስፈልጋት የኔና የናንተ ከተማ ተዘጋጅታለች። ወገኖቼ ከዋክብትም አይነጠፉባትም፣ ፀሐይም አይወጣባትም። እንደዚህች ዓለም የውሃ ኃይልም ለብርሃኗ አትፈልግም። ሌላ የብርሃን ከተማ አለችን። ብርሃኗ መብራቷ ማን እንደሆነ ቅዱስ ዮሐንስ በራእዩ ይነግረናል። ብርሃኗ መብራቷ ኢየሱስ ክርስቶስ ነውና ይላል። እስኪ አይናችሁን ጨፍናችሁ ጥቂት ደቂቃ አስቡት። ምን አይነት የብርሃን ከተማ ትሆን? ብርሃኗ ኢየሱስ ክርስቶስ የሆነላት የማያጥበረብር ብርሃን፣ የማያቃጥል ብርሃን፣ የማይጠልቅ ፀሐይ፣ የማይጨልም ፀሐይ ኢየሱስ ክርስቶስ መብራቷ የሆነላት ከተማ የኔና የናንተ ከተማ እንደሆነች አታውቁ? ይህንን ዓለም ይህንን ከተማ አጣሁ ብሎ ሰው ከሃይማኖቱም ከመንፈሳዊ ሕይወቱም እንዳይጎድል በዚህ ዓለም የምትኖር የጨለማ ከተማ የለችንም። ትመጣ ዘንድ ያላትን የብርሃን ከተማ እንፈልጋለን ነዋ። የተወደዳችሁ ክርስቲያኖች ወደ ውስጥ ትንሽ ይዛችሁ እስኪ ልግባ በሞቴ። እቺ ዓለም ቢበዛ በድንጋይ ነው የተኮለኮለችው። በጣም ቢበዛ በጣም በዛ አካል በግራናይት ነው ያሸበረቀችው። አብዛኛው ነገሯ ግን ብሎኬትና ጥርብ ድንጋይ። ይቺ ዓለም እንደዚህ ናት። ምናልባት እኔና እናንተ ምንኖርበት የሆነ ለጠፍ የተደረገ ጭቃም ሊሆን ይችላል። ካላጋነንኩት ቆርቆሮም ተመቶበት ይሆናል። ወዳጄ ይቺን ዓለም አጣሁ ብለን እኮ ነው እኛ ብዙ ወንጀል እየሰራን ያለ ነው። እኔ ያቺኛዋን ከተማ ወደ ውስጥ ይዣችሁ እስኪ ልግባ። ተው እንጂ ወደ ውስጥ ከአጥሯ ለምን አላስጀምራችሁም? ቅዱስ ዮሐንስ ስለ ቅጥሯና ስለ አጥሯ ሲናገር ኢያስጲድ የሚባል ማዕድን ነበር ይለናል። በሞቴ ይሄንን ቃል ገና ከኔ ነው አሁን የሰማችሁት። ኢያስጲድ የሚባል ማዕድን ነበር። ምኗ? አጥሯ። አሁን የብሎኬትና የጥርብ ድንጋይ ከተማ አሳጣናቸው ብሎ የዓለም ሊፎክር እኮ ይችላል። የኛ ዓለም ይሄ አይደለም።
አጥሯና ቅጥሯ ተነግሮ የማያልቅላት ኢያስጲድ የተባለች ማዕድን ናት ይላል ቅዱስ ዮሐንስ። ወደ ውስጥ ላስገባችሁ፣ አብራችሁኝ ተከተሉ። ከተማይቱም ወርቅ ነበረች ይላል። ይሄ ለንጽጽር የቀረበ እንጂ ቅዱስ ጳውሎስ ሲገልጸው ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ከተማ ነው የሚለው። ምን አይነት ከተማ ይሆን እቺ ከተማ ወዳጄ? አንዳንዶች እንደሰሩት እንደ አንደርግራውንድ ከተማ እንዳይመስልህ። እንሰማለን እኮ እቺ ዓለም መከራ ሲገጥማት እነሱ ከመከራ ለማምለጥ አንደርግራውንድ ቦታ እንደሰሩ ቤት እንደገነቡ እንሰማለን። ለአንዳንዶች ተገልጿል። ይኸው ማህበራዊ ሚዲያው። እንደዚህ አይደለም ወገኖቼ። ከተማይቱም ወርቅ ነበረች ይላል። አንድ ሊቅ እንደውም ሲገልጸው እግዚአብሔር የሰራትን ይችን ከተማ አንድ ሰው አይቷት 70 እና 80 ዘመን ሲያደንቃት ይኖራል ይላል። ሲያደንቃት ይኖርባታል 70 እና 80 ዘመን እጁን ባፉ ጭኖ። ዓይን አይቷት አያውቅም። ቃል ገልጧት አያውቅም። ሕሊና መርምሯት አያውቅም። ልዩ እግዚአብሔር ለእኔና ለእናንተ ያዘጋጀው ከተማ አለን ክርስቲያኖች። መወጣጫዎቿም ዕንቆች ነበሩ ይላል። ምን አይነት ጌታ ነው እንዲህ አይነት ከተማ ያዘጋጀልን? ቤታችንን እኮ ነው ማስጎበኛችሁ። ታዲያችን ከተማ አጣችሁ ብሎ አሁን መነፍረቅ ይገባናል። አሁን ማዘን ይገባናል። አሁን መተከዝ ይገባናል። አሁን ማዲያት ሊበላን ይገባል። ይህን ከተማ ስላጣን ሁሉን ነገራችንን ማጣት አለብን። ከተማ ምለው ዓለምን ወደ ውስጥ ገብቼ ያስጎበኛችሁ አይደል? አሁን ቁሳዊውን ነገር ደግሞ ልተውና በሞቴ አንዳንድ ነገር ልንገራችሁ። እቺ ዓለምን ታውቋታላችሁ። ፈጠን ምለው ጉዳይ ስላለኝ ይሄ ዓለም የፍርሃት ዓለም ነው ታውቃላችሁ። ይሄ ዓለም የስጋት ዓለም ነው ታውቃላችሁ። ወጥቶ መግባት ስጋት ነው። መኖር ተረት ሆኗል። እንደ ጥንቱ ድሮ ክሎ ማለት አቅቶናል። ዛሬን ከኖር ብርቅ ሆኖብናል። ለማጋነን የምጠቀመው ቃል እንዳልሆነ እግዚአብሔር ያውቃል። ፍርሃት እንኳን በተራ ሰዎች በእኔና በእናንተ በታላላቅ አምባገነን መሪዎች እንኳን ሳይቀር ፍርሃት ስላስጀባቸው ምናምን ሬዲየስ የሚቆጣጠር መሳሪያ ታጥቀው ነው የሚሄዱት። በእግሩ ሲሄድ ያየው እንደሆነ ዝም ብሎ እንዳይመስል የረቀቀ ዘመን ነው። በሬዲየስ እዛ አካባቢ ማን እንዳለ አጣርቶ ነው የሚሄደው። ፍርሃት፣ የቦዲ ጋርዶች ማት ፍርሃት፣ የመሳሪያው መኮልኮል ፍርሃት፣ በየብስ ፍርሃት፣ በባህር ፍርሃት፣ በአየር ፍርሃት፣ የፍርሃት ዓለም። ታዲያችን የፍርሃት ዓለም ትፈልጓታላችሁ? አይደለም። የማንፈራባት ከተማ እግዚአብሔር አዘጋጅቶልናል። እንዲህ ይላል እግዚአብሔር ቃል። እግዚአብሔር ስላዘጋጀልን አኗኗርና ከተማ ነቢዩ ኢሳይያስ ሲገልጻት በዚያ የሚያስፈራው የለም ይላል። ፍርሃት መዝገበ ቃላቷ ውስጥ የለም። የኔና የናንተ ከተማ የሚያስፈራው በዛ የለም። የሚያስፈሩ አምባገነኖች በዚያ የሉ። የሚያስፈሩ ሴረኞች በዛ የሉ። ቦኮ ሐራምም አይኤስም ሽብርተኞችም አደጋ ጣዮችም እዛ የሉም። የሚያስፈራው እዛ የለም። የማንፈራባት ከተማ፣ ስጋት የሌለባት ከተማ፣ ሪስክ ፍሪ የሆነች ከተማ እግዚአብሔር በዘመኑ ያዘጋጀ። በዚህ የምትኖር የፍርሃት ከተማ አጣው ብላችሁ ትጨነቃላችሁ? ነቢዩ ኢሳይያስ ሲገልጻት እንዴት ያሳምራታል! የአንበሳ ግሳት የእባብ ፉጨት አይሰማባትም ይላል። ምን አይነት ከተማ ናት! ወዳጅ የማይተውባት ጠላት የማይገባባት ብሎ ገልጿታል። ምን አይነት ከተማ ናት! እዚህች ከተማ መግባት አትናፍቁ። መንገደኞች ስለሆናችሁ እኮ ነው እዚህ የመጣችሁት። ቤታችሁ አልተቀመጣችሁት። ተጓዦች ነን ወደ ከተማችን። አንዲትን መነኩሴት አንድ ሰው መጥቶ ቤቷ ቁጭ ብሏል። ተጋዳይ ናት። ቤቷ ቁጭ ብላ ምን ነው እዚህ ተጎልተሻል አይላት መሰላችሁ?
እሷ ምን አለች? ተጎልቼ አይደለም እየተጓዝኩ ነው አለችው። እሷ በጸሎት እየተጓዘች፣ እሷ በናፍቆት እየተጓዘች፣ እሷ በደስታ እየተጓዘች፣ እሷ በጸሎት እየተጓዘች፣ እሷ በተጋድሎ እየተጓዘች፣ እሷ በትህርምት እየተጓዘች፣ እሷ በጭምትነት እየተጓዘች ነበረች። ፍርሃት የሚባል የለም። የማንፈራባት ከተማ አለችና ማንፈራባት ከተማ። ሌላ ነገር ልንገራችሁ፣ አለመፍራት ብቻ እኮ አይደለም። የተወደዳችሁ ክርስቲያኖች ጥቂት ስሙኝ። እቺ ዓለም ታውቃላችሁ፣ አንዱ ፍርሃቷ፣ አንዱ ጭንቀቷ በሽታ ነው። ስንት በሽታ ወገኖቻችንን ይዞብን እንደሄደ ታውቃላችሁ። የካንሰር ሴሎች፣ እስካሁን ዓለም እያወቀ አላስቆም ያላቸው ጉዶች፣ ምኑ ልዘርዝረው? አልጋ ላይ መጣበቆች፣ ኦክሲጅን ማጣቶች፣ ለቃል ያጠሩ ለትርጉም የቸገሩ በሽታዎች፣ ደግሞ የቆየ ዓለም የሚፈጥራቸው ወረርሽኞች ምን ያህል ምን እንደሚያስጨንቁ ታውቃላችሁ? መታመሞች። ስንት ውዶቻችን አሁን ታመዋል። ስንት ውዶቻችን አሁን ያቃስታሉ። ስንቶች ይሄ አየር ናፍቋቸዋል። ስንቱ ይሄ የቆምነው መቆም አዋግቷቸዋል። ስንቶች ታመዋል። ስንቶች በሽታ አጥቅቷቸዋል። የተወደዳችሁ ክርስቲያኖች ይህቺን የወረርሽኝና የበሽታ ከተማ ነው ከተማችን የምትሏት፣ ዓለማችን የምትሏት። ሲፈልጉ በሽታ የሚፈጥሩባት፣ ሳይፈልጉ ደግሞ ትንሽ ረፍት የሚሰጡባት ይህቺን ዓለም ነው ዓለማችን ብላችሁ እንዲያ የምትቀማጠሉባት። እኔ ሌላ ከተማ ላሳያችሁ። በዚህ የምትኖር የበሽታ በዚህ የምትኖር የወረርሽኝ ከተማ የለችንም። እና እስካላችሁ ሌላ ከተማ ላሳያችሁ። አሁን እየነገርኳችሁ ያለሁት ቅዱስ ጳውሎስ ያመለከታቸው አስደናቂ ከተማ በሞቴ ላሳያችሁ። እሷ ምንድናት? በሽታ የሌለባት፣ ህመም የሌለባት፣ ስቃይ የሌለባት፣ ጥዝጣዜ የሌለባት፣ ደም በዛ ደም አነሰ የሌለባት። በሞቴ ባጭር ቃል ልንገራችሁ፣ ዶክተሮች ካላችሁ ይቅርታ አድርጉልኝ፣ የዶክተሮች ስራ የሌለባት እና አልትራሳውንድ እነ ምናምን የሚያቆሙባት ስራ የሚባል የሌለባት፣ በሽታ የሚጠፋባት ልዩ ከተማ፣ መታመም የሌለባት። ነቢዩ እንዲህ ብሎ ገልጿታል። በዚያ የሚኖር ታመም ያለው ኃይልም ይላል። አዎ ሳንታመም የምንኖርባት ከተማ አለችና፣ ስቃይ የሚያበቃበት፣ ህመም የሚባል የሌለበት። እንደውም ነቢዩ ኢሳያስ ሲገልጻት የደንቆሮች ጆሮ ይከፈታል፣ ድዳ ምላስ ይዘምራል፣ አንካሳ እንደሚዳቋ ይዘላል። እስኪ ያስቡት፣ እውሮች ያሉ። ታዲያቺ ከተማችን ምን አይነት ትሆን ወገኖቼ? በሽታ የሚባል የሌለባት፣ ህመም የሚባል የማይመዘገብባት። ታዲያቺን ከተማ ትናፍቋት። አኗኗራን እኮ ላሳያችሁ እኮ ብዬ ነው። ምናልባት ከጓጓን ብዬ እኮ ነው ወገኖቼ። በዚያ የሚኖር ታመም ያለው ኃይል ህመም የሚባል የሌለባት እና አልዓዛር ሄደው ያረፉባት። አትደንቅም እቺ ከተማ? ቁስሎቹን ውሾች ይልሱት የነበረው የአልዓዛር፣ ውሾች የከበቡት የአልዓዛር፣ መላእክት ወደ መከበብ መጣ። አስተማሚ ያጣው መታመም አቆም ወገኖቼ። ታዲያችን ከተማ ትናፍቋት? እዚህ እየታመምን እንኑር ነው የምትሉት? እዚህ ኦክሲጅን እየተሰካልን ግሉኮስ እየወሰድን እንዴ? ተው እንጂ። ሌላ የማንታመምባት ከተማማ አለች ወገኖቼ። እውነት እንነጋገር ከተባለ ይቺ ዓለም ሴራ ሼር የሚደረግባት ዓለም ናት። ፍቅር ሼር የሚደረግባት ዓለም አይደለችም። ታውቃላችሁ? በየዕለቱ የሚጎነጎንባት፣ ጸብ የሚፈጠርባት። እውነት እንነጋገር ከተባለ አፍሬያችሁ ነው እንጂ ማን ያልተጣላ እዚህ አለ? ልዘርዝረው ምን ያረጋል? ማን ጥርስ ያልተናከሳል? እኛን እንኳን ተመልከቱ፣ ሌላውን ተዉት። ልንፋቀር የሚገባው እኛ እንኳን እስኪ ተመልከቱት። ጦር አውርድ እያልን አይደለ?
ሰላም የታጣባት ዓለም እኮ ናት ወዳጆቼ። የተባበሩት መንግስታት በር ላይ አንድ ነገር ተጽፏል። ጦራቸውን ሰይፋቸውንም ማጭድ ያደርጋሉ የሚለው የነብዩ ቃል ተጽፏል። ቻለም ግን ጦሯን ማጭድ ማድረግ አልቻለች። ይልቅ ድሮን አድርገው አይተናታል። ምናልባት ካልጨከነብን በቀር ስሙን የማልጠራው ሰውዬ ቢነካው ዓለምን ሊያጠፋት የሚችል መሳሪያ እጁ ላይ ታጥቋል። ታዲያችን ከተማ ነው ካልኖርንባት ብላችሁ እግዚአብሔርን ያህል ጌታ የተዋችሁት፣ በታላላቅ ወንጀሎችና ደስ በማይሉ ነውሮች ውስጥ የገባችሁት፣ እግዚአብሔር አያዋጣንም ብላችሁ ጀርባ የሰጣችሁት ቺን ዓለም ደስማት እንጂ በጣም ጸዋ የረዘመ ፍቅሯ ያጠረ ተጨባበጡ ሲባባሉ ተጨማምቀው ተቃቀፉ ሲባል ተናንቀው አየናቸው። ታዲያ ይህንን ነው ካልኖርንበት የምትሉኝ? ተው እንጂ። እኔ ሌላ ከተማ ላሳያችሁ። የሰላም ከተማ የሰላም ከተማ በጣም ይደንቃል። የሰላም ከተማ አንበሳና ፍየል አብረው የሚኖሩባት፣ በላተኛና መብል የሚተቃቀፉባት። በምን ቋንቋ እንግለጻት? ባያት ኖሮ ግልጽላችሁ ነበር፣ አሳያችሁ ነበር። ምን አይነት ከተማ ናት? ምን አይነት ከተማ ናት? የሰላም ጸብ የሚባል ፍቅር ብቻ ያለባት ምን አይነት ከተማ ናት? የፍቅር አምላክ ችንካሮቹን እያየን ምንኖርባት ምን አይነት ከተማ ናት? ከዚያ ከጸጋው ዙፋን ፊት ሰላም የሚጎርፍባት ምን አይነት ከተማ ናት? የሰላም ምልክት የዘንባባ ዝንጣፊ ይዘን ምንዘምርባት ምን አይነት ከተማ ናት? መዝሙር ናፍቆናል። አመስግነን የምንናገምበት ይሄ ዓለም ታክቶናል። ሌላ ዓለም አለች አመስግነን ማናቆምባት፣ ዘውትር እያመሰገን የምንኖርባት፣ በባህር ብርጭቆ ላይ የዳዊትን በገና ይዘን የምንዘምርባት፣ ከበኩራት ማህበር ጋር እልል የምንልባት የሰላም ከተማ። የእግዚአብሔር ቃል እንዲህ ይላል፣ የባላችን ከተማ ጽዮንን ተመልከት፣ አይኖችም የሰላም ማደሪያ፣ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ ይላል። የማይበጠስ የሰላም ከተማ። ተፈራርመው እንዳልተፈራረሙ እንደሚሆኑ ዓለም ላይ እንዳሉ አይደለም። ማይበጠስ ቃል ኪዳን፣ የሰላም ቃል ኪዳን ያለ ሰላማዊ ኢየሱስ ክርስቶስ መሃላችን የሚሆንባት ምን አይነት ከተማ ናት? ቺ ከተማ ትናፍቃችሁ? ለማየት አትጓጉ? ወደዛች ከተማ በዚህ የምትኖር የጸብ፣ በዚህ የምትኖር የሴራ፣ በዚህ የምትኖር የሸር ከተማ አጣን ብላችሁ ተስፋ ትቆርጣላችሁ? ምን ቀረባችሁ? ምን ጎደለባችሁ? ምን ጎደለባችሁ? ይልቅስ ትመጣ ዘንድ ያላትን የሰላም ከተማ እንፈልጋለን። የጸብ ከተማ አይደለም፣ የሰላም ከተማ። ማንም አይጣላባታል። መካከለኛው ምስራቅ ነው ማይጣላው። ይሄው ጦር አውርድ እያለ ነው። ማን ነው ማይጣላው? በጣም አንድ የሆኑ ሰዎች ተለያይተው ሲጣሉ ይሄው ዩክሬን እና ሩሲያን አያችሁ። ማን ነው ማይጣላው? የኛንማ ተውት። ውሎ አዳራችን ጸብ ይመስላል። ታዲያችን የጸብ ከተማ ነው ካልተጣበቅንባት የምትሉት? ሌላ የሰላም ከተማ አለች። በዚህ የምትኖር የጸብ ከተማ የለችንም። ትመጣ ዘንድ ያላትን የሰላም ከተማ እንፈልጋለን እንጂ። ተወደዳችሁ ክርስቲያኖች፣ ይህ ዓለም ታውቃላችሁ የሐዘን ዓለም ነው። አሁን እኔ በምናገርበት ቅጽበት ስንቶች እያዘኑ ይሆን? ስንቶች የሚበሉት አጥተው ይሆን? ስንቶች የሚጎነጩት አጥተው ይሆን? ስንቶች ሸብረክ ብለው የሚያርፉበት ታዛ አጥተው ይሆን? ከላይ የለበሷት ከስር እያጠረቻቸው፣ ከስር ሲለብሷት ከላይ ውርጭ እየመታቸው፣ ስንቶች በውርጭ ተቆራምደው እየኖሩ እንደሆነ እግዚአብሔር ይወቀው።
ነገ የራቀባቸው ስንቶች ይሆኑ? ማለዳ የናፈቃቸው ስንቶች ይሆኑ? የዶሮ ጩኸት ነጋ አልነጋ አይናቸውን አፍጥጠው የሚያድሩ ስንቶች ይሆኑ? ሐዘን፣ ዋይታ፣ ስቃይ ያለባቸው የሚደብቃቸው የሚሸሽጋቸው ያጡ የት ውስጥ እንደሚገቡ የጨነቃቸው ስንቶች ይሆኑ? ወዳጅ አስባቸው። በጦርነት ምክንያት ልጆቻቸውን የቀበሩ አንጀታቸው ውስጥ ድንጋይ ከተው የሚያለቅሱ ስንቶች ይሆኑ? ጧሪ ቀባሪ ያጡ ስንቶች ይሆኑ? ስንቶች ይሆኑ? ሐዘን፣ ዋይታ፣ ስቃይ ምንም ባላረጉበት ግፍ የሚሰራባቸው ደጋግ እግዚአብሔር ሰዎች ስንት ይሆኑ? ስንት ይሆኑ? እግዚአብሔር ይወቅ። እኔ በምናገርበት ቅጽበት የት ቦታ አንድ መነኩሴት ድፍት ብሎ ይሆን? እግዚአብሔር ይወቀው። ስንት ይሆኑ? ሐዘን፣ ስቃይ የክርስቲያን ሕይወት የእነሱን ሕይወት የሚያደርግ ነው። ከሚያዝኑ ጋር የሚያዝን፣ ከሚያለቅሱት ጋር የሚያለቅስ፣ ከሚተክሱት ጋር የሚተክዝ፣ ከሚታመሙት ጋር የሚታመም የምር አታሳምምም እቺ ዓለም። ሐዘን ነዋ፣ ዋይታ ነዋ፣ ስቃይ ነዋ። ታዲያችን የዋይታ ታዲያችን የስቃይ ታዲያችን የህመም ዓለም ትፈልጓታላችሁ? ካልኖርንባት ብላችሁ ትተናነቋት። እኔ ተስፋ ማስቆረጥ ዓላማ አይደለም። ልባችን እንዳንጥልባት፣ ስናጣት እንዳንጎዳባት፣ ፊቷን ስታዞርብን አንገታችን እንዳንቀብርባት፣ አለሽን እንዳንላት ሐሳባችን ወደ ሰማይ። በዚህ የምትኖርማ ከተማ የለችንም። ትመጣ ዘንድ ያላትን እንፈልጋለን። የምትመጣውን ዓለም እንድንጠብቅ ተስፈኞች ነና። ወገኖቼ ይሄን ዓለም ብቻ ተስፋ ያደረግን ከሆነ እኮ በጣም ምስኪኖች ነን እኛ። ቅዱስ ጳውሎስ በጣም ምስኪኖች አይደለም። እኔ አንዲት ጥቅስ ላንብብላችሁ፣ ነገሬን ወደ መጠቅለል ልሄድ። ከዚህ በላይ መሄድ አልፈልግም። እንዲህ ይላል፣ በዚያ በምትመጣው ከተማ ስለሚኖረን አኗኗር ቅዱስ ዮሐንስ በራእዩ የገለጸውን እንዲህ ብሎታል። በሞቴ ስሙኝ። ምን ይላል? እንባዎችን ሁሉ ከዓይኖቻችን ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ቢሆን ወይም ስቃይ ቢሆን ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ይላል። እንባን የሚያስፈስስ ይህን ዓለም ነው ካልኖርንበት የምትሉት፣ እመነኝ፣ ከዛሬው ይልቅ ትንቢት አይደለም፣ ነገ የባሰ እንባችን ይፈሳል። በክፋት እየባሰ ስለሚሄድ ምንም ካልኩሌሽን የለውም። ከምንም ጋር እንዳታገናኙት። መጽሐፍ ቅዱስ በክፋት እየባሱ ይሄዳሉና ይላል። በክፋት እየባሰ ስለሚሄድ ነው። ምንም ትንቢት አይደለም፣ እውነት ነው። ታዲያ እንባህን እያፈሰስክ መኖር ትፈልጋለህ? እዚህ እንባህንም ደምህንም እየቀላቀልክ መኖር ትፈልጋለህ? ተረኛ ሆነ መሄድ ትፈልጋለህ? አይደለም። እንባዎቻችን ወደሚታበስባት ከተማ ነው የምንጓጓው። እንባዎችን ያብሳል። ሞትም ከእንግዲህ ወዲህ አብቅቷል። ሐዘንም ቢሆን ወይም ጩኸት ቢሆን ከቶ የለም ይላል። ታዲያ እቺን ከተማ አትናፍቋትም? እቺን ከተማ ምን አይነት ከተማ ናት? የተወደዳችሁ ክርስቲያኖች፣ ቅዱስ ዮሐንስ ራእይ ብዙውን ገለጸና ለማብቂያ እንዲሆነኝ አንዱን የቅዱስ ዮሐንስ ራእይ ልጥቀሳ። አየ እኔ እንደ ወንድሞቼ እኮ አላስተማርኩም ዞሬ እያለ ሲያኮርፍ የተወደደ መድኃኒታችን ወደ ሰማይ ወሰደና የሰማዩን ከተማ አስጎበኘው። መጨረሻ ላይ እንዲህ አለ። እቺን ከተማ ካየና ከጎበኘ በኋላ እንዲህ አለ ቅዱስ ዮሐንስ። ምን እንዳለ ታውቃላችሁ? እቺን ከተማ እስካሁን የነገርኳችሁ ሌሎች በሰዓት ምክንያት የዘለልኳቸው ነጥቦችን ካየ በኋላ ቅዱስ ዮሐንስ በራእዩ ምን አለ? አሜን ጌታችን ኢየሱስ ክርስቶስ ሆይ ና አላ። እንዴት ይደንቃል! አንተ ካለህ ከተማዋ ምቹ ከሆነች ና ና ና ና ውሰደኝ አላ። ወዳጄ እንደዚህ ማለት ድፍረት ላይኖረን ይችላል። አሁን ደካሞች ነን ሁላችንም። ግን ቢያንስ
በመከራ መብዛት ምክንያት ጌታዬ ሆይ በዚህ ዓለም ያለው መከራ በዝቶ አንተን እንዳልክድህ እባክህ ቶሎ ናና ውሰደኝ። ንጽሕናዬን በርኩሰት እንዳይደፈቅ ና ሳልወድ በግዴ አስገድደው፣ ሲሆን በውድ ካልሆነ በግድ ሰይጣንን እንዳመልክ እያሰናዱኝ ነውና ና ውሰደኝ። ናና ውሰደኝ። ምን ቀረብኝ? ምን ቀረ? ናና ውሰደኝ። እንዲች ያለች ከተማማ ከሆነች ና ውሰደኝ። እንደዚህ ያለ አይመስላችሁ? እስኪ ጥያቄ ልጠይቃችሁ። አሁን በገነት ያሉ ደጋግ አባቶቻችንን ኑ ብትሏቸው የሚመጡ ይመስሏችኋል? ኑ እዚህ ኑሩ ብትሏቸው ይኖራሉ? ኑ እዚህ ደብረ ከዋክብት አቡነ አረጋዊ አካባቢ ቤት ትመራላችሁ ብትሏቸው እሺ ይላሉ? እንኳን እዚህ ለምን እዛ መሐላ ማንም አይመጣላችሁ። ከቻላችሁ እናንተኑ እንጂ ነው የሚሉት። ይሄ የሚናፈቅ ሕይወት ነው። ይሄ የሚጠበቅ ዓለም ነው ወገኖቼ። የተወደዳችሁ ክርስቲያኖች በዚህ የምትኖር ከተማ የለችን። ትመጣ ዘንድ ያላትን ግን እንፈልጋለን። ስለዚህ አሁን ተዘጋጅተን እንኑር። ሊመጣ ያለውም ይመጣል፣ አይዘገይም። ይልቅ ንቁ፣ ትጉ ሆነን የላይኛውን ቤት እየናፈቅን ይሄንን ዓለም ለላይኛው ቤት መዘጋጃችን ማድረግ አለብን። እኛ ለዚህ ዓለም ቱሪስቶች ብቻ ነን። ደግሞ አለው ቱሪስቶች። እዛ መነኩሴው ጋር የሄደ አንድን አባት እንዲህ አለው ይባላል። ገዳሙን ነው ሊጎበኝ ሄደው እና ወደ አንድ መነኩሴ ባት ቤት ውስጥ ሲገባ አንዲት ሰሌን አገኘ። አንዲት መቅኑን ንፍሮ የሚቀበልባት አንዲት ሳህና ያዘ። አንዲት ኩባያ ውሃ መጠጫ ብቻ አየ። ንብረት የለውም፣ ሀብት የለውም። አሞኒዮስና ውሳቢዮስ እንደተናገሩት ለቅዱሳን ያላቸው ጥሪታቸው አንድ ኢየሱስ ክርስቶስ ነው እንዳሉት ሀብትና ንብረት ሲያንጋጋ አልታየም። ባዶ ሆኖ አየው። ከዛስ መነኩሴውን ጠየቀው። ይሄ ጎብኚ ቱሪስት ምን አለው? አባቴ አቤት፣ ሀብትና ንብረት የት አለ ብሎ ጠየቀው። ደነገጠ መነኩሴ። እኔን? አዎ። ትንሽ ዝም አለና ሰውየውን ጠየቀው ገልብጦ ጥያቄውን። ምን ብሎ? ያንተስ ሀብት ያንተስ ንብረት ብሎ ጠየቀው። ሰውየው ምን ብሎ መለሰ? አባቴ እዚህ እኔ እናንተ ገዳም ውስጥ እኔ ቱሪስት ብቻ ነኝ ብሎ መለሰለት። እዚህ ገዳም ውስጥ እኔ ቱሪስት ብቻ ነኝ ብሎ መለሰለት። የተወደዳችሁ ክርስቲያኖች መነኩሴው ምን ብሎ እንደመለሰለት ታውቃላችሁ? እኔም እዚህ ዓለም ላይ ቱሪስት ብቻ ነኝ ነው ያለው። ቱሪስት ሆነን እዚህ ካልኖርን ብለን ድርቅ ያለኛ እኮ ነን። ቱሪስት ብቻ። በጣም አጭር ጊዜ ነው ቆይታችን። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ይላል። ምዕመናን ማስፈራራትም ማስጨነቅም ፈልጌ አይደለም። ነገ ራሱ ላይኖር ይችላል። ይሄ መጨረሻ ምሽት ቢሆንስ? ይሄ መጨረሻ ስብከቴ ቢሆንስ? ይሄ መጨረሻ ወደ ምሕረታችን ቢሆንስ? የአባ ኢሳይያስ የተባለው እንዳደረገው እኮ ነው። አልጋው ጋር ተጠግቶ ሊተኛ ሲል አንቺ አልጋዬ ሆይ ዛሬ ማረፊያ ሳትሆኝ መቃብሬ ብትሆኝ ሲላል አሉ። ምን አይነት ሆረር የሆነ ስብከት ነው እንደማትሉኝ አምናለሁ። ቢሆንም ግን ይሁን፣ ቢያንስ አስፈራርቻችሁ ተስፋ መንግስተ ሰማያትን ካሳየዋችሁ አግኝቼ ነው። ግን እንደሱ አይደለም፣ ለጽድቅ ነው። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን እንፈልጋለን። ይቆየን።